ከዛ ደግሞ ጠዋትም ሪከርድ አድርገችልኝ። አሁን ምን አስበሻል? ምንድነው የምትይ ሀሳብሽን ታካፊኛለሽ ወይ ምናምን አለችኝ። ከዛ በቃ አማራጭ ስለሌለኝ ሌሊት ሁሉ አልተኛሁትም ስላላነሳችልኝ። እሺ አካፍልልሻለሁ። ከዛ ቤቱ ተሽጦ እንካፈላለን አለችኝ። በራሱ ተሽጦ እሺ ኦኬ አልኳት። ለምን እንድታነሳልሽ ብዬ። እሺ እንዳለ ቮይሱ ዳትኛ ቤቱ ተሽጦ እንካፈላለን። እንዴት ናችሁ? እናንተ ብትሆኑ ምን ታደርጋላችሁ? እርሶ ቢሆኑ ምን ያደርጋሉ? የሚል ከባድ ጥያቄ ነው ዛሬ የተፈጠረው። ሁለት ጓደኛ ማቾች ሚሚና ወይንሸት የሚባሉ ጓደኛ ማቾች ሀቢባ ቤት ትኬት ይቆርጣሉ። ያው ትኬቱን ሁላችንም የምናውቀው በሰክሰስ ፕላስ የሚዘጋጀውን ትኬት የቤት ዕጣ ትኬት ይቆርጣሉ። የቆረጠችው ማነች? ሚሚ ናት። ሚሚ ለወይንሸት ጓደኛዋ ትኬት እንቁረጥ፣ የቤት ዕጣ ትኬት እንቁረጥ ብላ ስነግራት ኦኬ አንቺ ቁረጭልኝ፣ ደሞዜ ሲደርስ እሰጥሻለሁ፣ አንቺ ቁረጭልኝ ትላትና ግን ደግሞ ከመቁረጧ በፊት የወይንሸት ደሞዝ ይደርስና ብሩን ትሰጣለች። ለሚሚ ብሩን እና የእናቷን ስም ትሰጣትና ወይንሸት ከሰክሰስ ፕላስ ትኬት ትቆርጣለች። በማስም በወይንሸት እናት ስም። የቆረጠችው ግን ማነች? ሚሚ ናት የቆረጠችው። ሚሚ ትቆርጣለች፣ ትኬቱን ለሚሚ ይሰጣታል። በማስም በወይንሸት ስም። በኋላ እጣው ሲወጣ የ5.5 ያኒ የ5,500,000 ባለ 3 መኝታ ቤት እጣ ለወይንሸት ይወጣል። በማስም የሆነው በእናቷ ስም። ቤቱ ሲወጣ ሚሚሻ እኔም ይደርሰኛል። እንዴት አይነት ነገር ነው ጎበዝ? እኔም ይደርሰኛል፣ እኔ ነኝ ያበረታታውሽና ቁረጭ ያልኩሽ፣ የቆረጥኩልሽም እኔ ነኝ፣ ስለዚህ ይደርሰኛል። የኔ ወንድም መጥቶ እናትሽ ጋር ቤቱ ተሸጦ 5.5 መካፈል አለብን። ወይ ጓደኝነት! ቆይ ከዛ በፊት እናንተ ብትሆኑ ምን ታደርጋላችሁ? የኔን ሐሳብ ልንገራችሁ። ከፈለኩኝ ትንሽዬ እንደው ጓደኛ ያበረታታኝ ቁረጪ ብላኝ እሷ ይሄ ቤት እንዲደርሰኝ ምክንያት ስለሆነች በጓደኝነት የሆነ ነገር ላደርግላት እችላለሁ። ከፈለኩ ነው፣ ካልፈለኩም አላደርግላትም። ስለዚህ ይሄ ቤት አይገባትም ባይኔ። ለሚሚ ለምኑ ነው የሚገባት? የቆረጥኩት በእናቴ ስም፣ ገንዘቡ የኔ፣ ለምንድን ነው የሚገባት? እኔ እንደዛ ነው ሐሳቤ። እናንተ እስኪ ሐሳባችሁ እንዴት ነው? ሚሚሻ ሐሳቧ እኔ ነኝ ያበረታታውሽ እንድትቆርጪ፣ ስለዚህ ብሪ እንካፈል። ሰዎች ዘንድሮ ሰው ታሟል እንዴ? ቆይ እስቲ እናንተን ሐሳብ ንገሩኝ። እኔ ጓደኝነቱ ይቀራል። ጓደኝነትን ብዬ ካረኩለት በጓደኝነት አደርግላታለሁ። ግን በጉልበት ቤት ተሸጦ ታካፊኛለሽ? አፍንጫሽን ላሺ ነው የምላት። ለምን ከላስ በቃ ይሄ እድሌ ነው፣ እግዚአብሔር የሰጠኝ እድሌ ነው። በሷ አማካኝ ነው። ምክንያቱ እሷ ናት። እግዚአብሔር በተለያዩ መንገድ በሰው ላይ ይሰራል። በቃ እግዚአብሔር በቃ ሰራ በቃ ታምራቱን። እቺ ልጅ ከስደት እንድትወጣ እግዚአብሔር መንገዱን ከፈተ። 5 ሚሊዮን ብር ማለት ቀላል አይደለም። ስንት ዓመት ብትሰራ የማታገኘው ገንዘብ ነው። ስለዚህ በቃ እግዚአብሔር ልፋትሽ ይብቃሽ። የአረብ ሀገር ቤት፣ የአረብ ቤት፣ የመዳም ቤት፣ ሽንት ቤት ይብቃሽ ብሎ እግዚአብሔር እችን ልጅ ምክንያት አርግቶ እድሉን ሰጣት። ጓደኛ ምን ትላለች? በፍጹም መካፈል አለብን። ከጭራሽ ቃል ግቢልኝ ሀቢባ ቤት ቃል ግቢልኝ ትላታለች። እንዴት አይነት ጓደኝነት ነው? ሲጀመር አይገባትም ማለትም የለባትም። ደስ ነው መሰኘት ያለባት። ጓደኛዬ ስለደረሰሽ ደስ ብሎኛል። እሷ አስባ አይምሮዋ አስባ
ከሰጠቻት ትስጣት ማለት ትንሽዬ ማለት ነው ጀስት የጓደኝነት ቤት ተሸጦም አይደለም የጓደኝነት ለምን አንድ ሽቶ አይሆንም ለምን ቁረጪ ስላለቻት ገንዘብን ባይኖራት ኑሮ እሷ ነበረች ልከፍልላት የነበረችው ግን እንደዛ አይደለም ገንዘብም የከፈለችው ራሷ ናት ስለዚህ በኔ በኩል ስለሄድሽ ብቻ አሁን እኮ በሷ ሎጂክ ሐቢባ እንዴ ይሄን እድል ያገኛችሁት እኔ ቁረጡ ብያችሁ ነው ስለዚህ ይደርሰኛል እንደማለት እኮ ነው እንዴት አይነት ነገር ነው ጎበዝ ለማንኛውም የዛሬው ቡጥቡጥ በጣም አስቆኛል የሰው ድፍረቱ የጓደኝነት በቃ እንዴ ነው በቃ ጓደኝነት እኮ የለም ገንዘብ ነው አሁን ላይ ኦ ማይ ጋድ በጣም ነው የሚያስገርመች ልጅቷ ግን ብዙ ማያስኬድም ጭራሽ ስሟን ማጥፋት ነው የጓደኛ ምቀኛ መባል ነው ነገ ሲቸግራት እንኳን እንዳደርስላት ነው እኮ ያደረገችው በቃ እድሉ አልፈቀደም እንጂ እኮ እሷም ቆርጣለች ብዙ ሰው ቆርጧል እኔም ቆርጫለሁ እኔ 3 ዕጣ ቆርጫለሁ ባለፈውም ቆርጫለሁ እስካሁን ኦልሞስት 10,000 ብር አውጥቻለሁ ግን አልደረሰኝም በቃ እድል ነው እቺ ልጅ ደረሳት ባለፈው ካስታወሳችሁ በባለፈው ማናት የምትባል ልጅ ናት የደረሳት ያቺ ቆንጆዋ ረጅሟ ታቋታላችሁ የደምቢዋ እንግዲህ የደምቢዋ ማለት በጣም ተሳዝን ልጅ ስንት አመት አረብ ሀገር ሰርታ ቤት ገዝታ ፈርሶባት ቤተሰብ በቃ ብዙ ነገር የደረሰባት ግን እግዚአብሔር በዚህ ካሳት በቃ እድል ነው በአንዴ እግዚአብሔር ሲሰጥ እንዲ ነው ካልሰጠ ደግሞ በቃ ሌላ መጠበቅ ነው በሚቀጥለው በሙሉ ደሞዜ ቆርጬ ከደረሰኝ እንካፈላለን አሪዮ ሲሪየስ ለማንኛውም የምታስቅ ልጅ ናት እና እናንተ ብትሆኑ ምን ታረጋላችሁ ብዙም አያሳምንም አያስኬድም ግን እናንተ ብትሆኑ ምን ታደርጋላችሁ እስኪ